ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? አላችሁ ወይ? የመዳም ቅመሞች እንዴት ናችሁ? እየበረታችሁ ነው? እየተበረታታችሁ ነው? አዎ እንግዲህ ያው ባይዘው እየተዳረስ ነው። በነገራችን ላይ መዳም እየተዳረስ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አዎ እንዴት ናችሁ? ደህና ናችሁ? ስራ እንዴት ነው? አለንላችሁ እንግዲህ ሸቃሊትዬ እንግዲህ መታለች። መቼም አቤት ሸቃሊት የወሬም ሱስ አለባት አይደለ? አዎ ስለዚህ ወሬ እያወራች ስራዋን እየሰራች ሸቃሊት አንዳንድ ነገር ታወራለች ማለት ነው። ለእኛስ ማን አለን? እና እንዴት ናችሁ? ደህና ናችሁ? ባይዘወይ እኔ ምግብ ስሰራ ማለት ነው ከፈዛት አለብስ እንደምን አትለብሽ ምናምን እንዳትሉ ማለት ነው። ዛት ምን ሲጀነጹ ነው ሲጀመር እኔ ይቀደድብኛል ብለብስም ቃሳጥ ምናምን ይወፍራሙ ካልሆነ በጣም ነው የሚቀደድብኝ እንትኑ ማለት ነው። ይሄ ሐኪም ቤት የሚለብሱት ምናምን አለ አይደለ? እሱ ጀነጹ ነው ባይዘወይ። ለምን ብዙ ጊዜ እኔ ሰሃን አጥባለሁ ምናምን ነገር እና ለዛ ስለሆነ እጅ ራሱ አምስት በጣም ያምራል። እውነቴን ነው። ስለዚህ እንደዛ እንዳትሉ ብዬ ነው። እናንተ እኮ ማትሉት የላችሁም። እኔን ከማበረታታት ይልቅ ሀሳብ መስጠት ነው። በእርግጥ ሀሳብ ብትሰጡ ኖርማል ነው፣ ልንገራችሁ ብዬ ነው። እና ያው እንግዲህ ረመዳንም እየተደረስን ነው ማለት ነው። መቼ ዕለት ነው ጋይስ የምትባላችሁ? እንትን ነው መቼ ዕለት ነው? ዓርብ ዕለት ነው። ዓርብ ዕለት ነው አብሶት የሚቀጥለው አምስት ማሻአላ ማሻአላ። በቃ እኛም ወደ ሀሜታችን እንመለሳለን ማለት ነው። ለሀሜት ምናምን አልተመቸንም። አያችሁት? ስላልተመቸን እኮ ነው እንደዚህ እንትን ስራ እናማላችኋለሁ። የመጣሁበት አጀንዳ እኮ ሌላ ነው። አሁን ሌላ ውስጥ ምን አስገባባል? ምን እና እንግዲህ ስለ አብርሽና ሩታ ሀሳብ ልንሰጥ ነው ማለት ነው። ሀሳብ ልንሰጥ ነው እና አብርሽ በጣም አብስቶታል። ስለዚህ ቤተሰቦቹ ለምን አይቆጡትን? አዎ እና ባይዘው አብርሽ ዛሬ ዓመት በማማቱ ነበረ ሩታ ጋር ተጋባ ምናምን ብለው ህዝብን ያስቆጡ። እነዚህ ሰዎች ክርስቲያን ናቸው ክርስቲያን አይደሉም ምናምን ብለን እነሱ ብቻ ሳይሆንም በጎችም ነበሩበት። በጎችም ነበሩበት። እንግዲህ በማማቱ የሀበሻ ቀሚስ ለብሰው ምናምን ነገር ምናምን ሰው እና አሁን ደግሞ በድጋሚ ደግሞ እንግዲህ ከዚች ማነችች ውርጋጧ ማለት ነው። ውርጋጥ ሄርሜላ የምትባለው ልብስም ከማትለብሰው ከሷ ጋር እንግዲህ ልንጋባ ነው ምናምን ብሎ እንግዲህ እኛን ተመልካቾችን እያጨልልን ነው። ስለዚህ እናንተ ኮመንታተሮች ለምን አትቆጧቸውም? በነገራችን ላይ እኮ ማለት ነው ሚዲያ እኮ ተጽዕኖ አለው። ይሄን ታውቃላችሁ። ግን እናንተ በየቦታው ስትሄዱ ትክክል ስለምትሉ ነው ሙሽኪላ ክብር እንቱም ክቲር መሻክል የፈጀችሁት ማለት ነው። ስለዚህ ለምንድን ነው ይሄ ልጅ አሁን እኛንም ማጥያት ዘንድሮማ ማርያምን ሮመዳንም ብትሉ ምንም ብትሉ በቃ በጣም እንትን ነው። በዛ ላይ ደግሞ እንደምታዩት አሁን ይሄ እርብስ ማምን ግን ይሄ የሚወረወረው ራሱ በጣም እያስፈራኝ ነው። ምን ትላላችሁ? በጣም ብዙ ነገር አለ ባይዘው ብዙ ብቻ እዛ ቲክቶክ ስንሄድ ሀሜተኞች ናቸው ያሉበት። ምንም በቃ በጾሙ በቃ ኃጢአት ውስጥ የሚያስገቡ ናቸው ያሉት እንጂ ደህና ነገር የሚሰሩ የሉም። ለምንድን ነው ይሄ ነገር እና ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይ ማለት ነው? እናንተ ቅመሞች ማለት ነው ባይዘው ወይ ማለት ነው። እናንተ ናችሁ አሁን ጥፋት እያጠፋችሁ ያላችሁት። ለምን ሁሉንም የኔ ማር ትክክል ምናምን እያላችሁ ይሄ ሁሉም አሁን ጨልለው መጥተዋል። የምር አንድ ደህና ነገር ዩቲዩብን እንኳን እናንተ አግማሙት እኮ ከምር ማለት አሁን ሌላ ሀገር ዜጎች እኮ ስታዩት ዩቲዩብን ለስራ ለቁም ነገር ምናምን የሚፈልጉት የኛ ሀገር እንሳ ለዝሙት እንሳ ላልሆነ ነገር በቃ ያኔ ምንም ሰውን ለማያስተምር ነገር ነው የሚጠቀሙበት። አስባችሁታል? ለቢዝነስ አሁን ሌላ ሀገር ለቢዝነስ ለምን መጠቀም ያለባችሁ እንጂ እነዚህ ተጋባን አገባን ወለድን አረገዝንሽ ምን ይጠበስ እና ማግባት መውለድ ብርቅ ነው እንዴ? እና እኛ ሳናገባ እኛም እናገባለን ከመዳም ኩሽና ስንወጣ። ግን አሁን በቃ ዝም ብሎ በቃ የሚሰሩት ሁሉ ትርኪ መኪ እና ልፈት አሁን አንዳንድ ልጆች ለምን ታያቸዋለች ምናምን ልትሉኝ ትችላላችሁ። ባይዘዎች ችግር የለውም ማየት። እኔ እንዴ ስንት ሲደብረኝ መዳም ኩሽና ሆኜ ማየት የለብኝም እንዴ? አሁና እኔ እውነት ለመናገር የሚሰሩት ስራ ትክክል አይደለም ጋይስ። ትክክል ነው እናንተ አሁን ትክክልም አይደለም ሄርም አይደለም። ስለዚህ እናንተ ሂዱበት እንዴ ነው የምላችሁ፣ ሂዱበት። ምንድን ነው እንደዚህ ተሽቃባጭ ማለት ነው እውነት በዛ ላይ ለቤተሰብ ክብር የላቸው ምናምን። እቺ ሄርሜላ የምትባለው እኮ ጭራሽ ልብስ ሳትለብስ እኮ ነው የምትመጣው። ጎበዝ በዚህ ልክ እንዴት ለቤተሰብ ክብር እኔ ቅርታ አድርጉልኛል። ቤተሰብ ራሱ ያላት አይመስለኝም። እሷ ልጅ ግን እኔ ከየቱ ገብቶ እንዳመጣ ይሄ ሁሉ የተንቢ ስራ ነው ጋይስ፣ የተንቢ። አዎ እንግዲህ የተንቢ የምን ላድርግ ምናምን ብላለች። ግን ቢሆንም ይሄ ሁሉ ባይዘው የተንቢ ስራ ነው ማለት ነው።
እና ምን ትላላችሁ እናንተ ጋይሶች? ይሄ ነገር ሄር አይደለም አግባብ አይደለም ብላችሁ ስለዚህ ሀሳብ ስጡ። ዝም አትበሉ፣ ዝም አትበሉ። ምንድን ነው እንዴ? ሼም ነው እና ብቻ ከባድ ነው። ለማንኛውም ከምር ከባድ ነው። በእርግጥ እኛ የምንወደው እንደዚህ ያልሆነ ነገር ጥሩ ያልሆነ አሁን አንድ ሰው ቢዝነስ ጀምሮ ምናምን ቢመጣ ማለት ነው ያንን ሰው ከማበረታቱ ይልቅ የእነሱን አገባው ወለድኩ አረገዝኩ ብናይ ነው የሚመርጠን ከኔ ጀምሮ እግዚአብሔር ነው የምላቸው። ስለዚህ አንዳንዴ ይፈረድባቸዋል። ምክንያቱም ተመልካች ነው። አሁን በእርዳታ የሆነ ቪዲዮ እርዳታ ቢመጡ እኮ አናይም ቪዲዮዋቸው እና ይሄ ይመስለኛል አሁን እነሱን በጣም ያጨለላቸው። ግን እንደዚህ ሴት ጋር ምናምን ሲሄዱ ለስድቡም ለምንም እንዲህ ስለሚመቸን እነሱ ጋር አብረን እንጃጃለን ማለት ነው። እና ለማንኛውም በጣም ያስጠላል የሚሰሩት ስራ። ከምሬ ነው የምላችሁ። እንዴ በዚህ ልክ ምን ነው ሸዋ? አዎ እና እላችኋለሁ ይሄ ነው ያለው ነገር። በተረፈ ግን ቤተሰቦች ደህና ናችሁ? ሊገየ ናችሁ? እንዴት ናችሁ? በርቱ፣ ተበረታቱ፣ በርቱ፣ ተበረታቱ። በርቱ፣ ተበረታቱ። እሺ ወይኔ በላቸው፣ ወይኔ በላቸው። በርቱ፣ ተበረታቱ፣ እንበረታታ ቅመሞችዬ። እና ይሄን ያለው ነገር በይዘው ስራ እየሰራሁ እኮ ነው የማወራችሁ። አትገረሙ? አቤት አትገረምም ብላ እና ይሄን ያለው ነገር። በተረፈ እንግዲህ ይሄን ካወራሁ ይበቃችሁ እና አብረሽ መግማማት የኔ ያልተነገርኳችሁ ይበቃችኋል። ስራ ስለሆንኩኝ ሀሳብ አስተያየት ካላችሁ ኮሜንት አስቀምጡ፣ እንቀበላለን ምናምን። ግን ቪዲዮዎችን በጣም ታዩታላችሁ፣ ሰብስክራይብ ግን አታረጉም። ሌሽ ማለሽ እሺ ሙሽኪላ ያኔ ሸቃሊትን አታበረታቱም እንዴ እናንተ ሰዎች? ሸቃሊትን አበረታቱ ምናምን እና እናመሰግናለን። ቴንክ ዩ ኤቭሪባዲ፣ ቴንክ ዩ ላላችሁ እና በተረፈ ይሄ ነው ያለው ነገር እላችኋለሁ። የኔ ማሮች፣ የኔ ፍቅሮች እንዴት ሸጋ ናችኋል? እና ይሄን ያልከውራችሁ አይበቃችሁም? ግን ነው ምን እኔ ግን ሮመዳን ሲሆን ማለት ነው ተነስቼ ምን ልስራ ምናምን የሚለው ሀሳብ ነው አሁን እንትን የሚለኝ። አትገረሙ? ሀሳብ የሚሆነኝ ፈጣሪ ትዕግስቱን ስጠኝ። ምን ልስራውን ዛሬ ምንም አልሰራውም። ዝም ብዬ ፈጣሪ ብቻ ሰራው። ምን እንደሚበሉ እራሱ አላውቅም። እነሱም ተኝተዋል። እና ይሄን ያለው ነገር። በተረፈ ግን ሰላማችሁ ይብዛልኝ የኔ ምርጦች ምርጦች። እናመሰግናለን። ቴንኪው። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። የመጣብንን መከራ ርዕስ ማሙል ይሄ ደግሞ እንትን የሚሉትን ፈጣሪ በቃ ይበላቸው። እንደው ዓለም በየቦታው ማርያምን ተጨናንቃለች። ለምን እንደሆነ የሚያላቅም እውነት ለመናገር። ስለዚህ እግዚአብሔር ይሄንን ክፉ ዘመንም እንግዲህ በቃችሁ ብሎን እኛም በሰላም ወደ ሀገራችን ያብቃን ነው የምላችሁ። ለሀገራችን ያብቃን ይምር። ለሀገራችን ያብቃን። በተረፈ ሁላችሁንም እናመሰግናለን። ሰላማችሁ ብዙ ትትረፍረፍ ይበልልኝ። አዎ